የነጻነት ባሮች ክፍል 35 የገዛ አይናቸውን አላምን ብለው በችኮላ እርምጃ ገቡና ከገንዳው ውስጥ ፈለጉት። የገንዳው ነጭ ቀለም ወገግ ካለው የአምፖል መብራት ጋር ተመሳጥሮ ከእርሳቸው ጋር ፉክክር የያዘ ይመስል መልሶ አፈጠጠባቸው። ሰራተኛይቱን ለመሸኘት በወጡበት ክፍተት ውስጥ ምናልባት ሳያዩት ከመኝታ ቤት ገብቶ ተመልሶ የተኛ መስሏቸው እየተንገዳገዱ ወደዚያም ሄዱ። እዚያም ሊያገኙት አልቻሉም። አሁን ነገሩ ግልጽ እየሆነላቸው መምጣት ጀመረ። ከቤት ውስጥ የትም የለም ማለት ነው። ያዋጣኛል ካለበት ቦታ መሄዱን አረጋገጡ። ያለመታመን ትንሽ ቅሬታ ዳበስ አደረጓቸው። አልተቀየሙትም። የጥቂት ሰዓታት የትውውቅ ቆይታ ማንንም ማመን ይከብዳል። እኔ በሱ ቦታ በሆን ኖሮ የማደርገው ይህንኑ ነበር ሲሉም አሰቡ። እኔ የአቅሜን ያህል ረድቼዋለሁ። ከሄደም ሂድ ነው አላህ ይከተለው በማለት መልካሙን ሁሉ ተመኝተው ሲያበቁ ወደ ራሳቸው ሀሳብ ዞሩ። አሁን ምን ማድረግ ነው የሚችሉት? እነዛ ኬሲዎች የተሳሳተ ኢንፎርሜሽን ስለተሰጣቸው እያንዳንዷን እርምጃቸውን በነቂስ መከታተላቸው አይቀሬ ነው። ወይ ተመልሰው መጥተው በሌላ አስጨናቂ ጥያቄዎች እንደሚያፋጥጧቸው የተረጋገጠ ነው፣ ወይ ለአንዳንድ ጥያቄዎች እንፈልጎታለን ብለው በዘዴ ወስደው ሊያስሯቸውም አሊያም ሊገድሏቸው እንደሚችሉ የታወቀ ነው። ከመገደልና በቁም ከመሰቃየት ምናልባት ሌላ መፍትሄ ሊሆን የሚችል ነገር እንዳለ አእምሯቸውን ጨመቁ። ፖሊሶቹ ለተጨማሪ መረጃ መምጣታቸው አይቀሬ ከሆነ ምንም እንኳን አሳማኝና በቂ ምክንያት ሊገኝለት ባይችልም ስህተቱ የተሰራው ጠልቆ ካለማወቅና ከመጃጃል መሆኑን ማስረዳት ይጠበቅባቸዋል። ለዚህም ከአሁኑ ራሳቸውን ማዘጋጀት ያስፈልጋል። ሀሳብ ማብዛቱ ጭንቀትን፣ ፍርሃትን ከማባባሱና የመኖር ፍላጎትን ከመጨመር አልፎ ምንም ስላልጠቀማቸው ሽንት ቤት ገብተው ውዱ አድርገው 2 ረካ 3 ሰገዱ። ከምንጣፉ ተደፍተው ለረጅም ሰዓታት ከፈጣሪያቸው ጋር ተነጋገሩ። አላቸውን ጭንቅላታቸውን ውስጥ ያለውን ሁሉንም ነገር ዝግዝግ አድርገው አማከሩት። ጸሎታቸውን እንዳበቁ ሁለመናቸው ቀለል አላቸው። እናም የሰላም ሌሊት እንዲሆንላቸው በማሰብ ወደ መኝታ ክፍላቸው ገቡና ነገን ለፈጣሪያቸው አስረክበው ጥቅልል ብለው ተኙ። ይሁንና ከድካማቸው በላይ የመኖር ተስፋቸው፣ የሰላም ህይወታቸው ይበረታ ነበርና ያ የሞት ታናሽ ወንድም እነኝን ታግሎ ማሸነፍ ሳይችል ቀረ። አይናቸውም እንደፈጠጠ፣ ቀልባቸውም እንደተሰለበ። ብዙ ታካሚዎች ወደ ሆስፒታል መምጣት የሚያዘወትሩት ገና ምድር ሳይላቀቅ ነው። እንደ ልምድ ተለምዶ ነው መሰል ረፈድፈድ ካለ በኋላ የሚመጡት ታካሚዎች በጣት ይቆጠራሉ። ከነዚህም ውስጥ ድንገተኛ አደጋ ደርሶባቸው የሚመጡት ያመዝናሉ። ከዚህም የተነሳ የሆስፒታሉ ሰራተኞች በስራ ብዛት ጥድፊያ የሚበዛባቸው ከንጋት እስከ እኩለ ቀን ድረስ ባለው የስራ ሰዓት ጊዜ ውስጥ ነው። ከሰዓት በኋላ ግን የተለመደና የማይከብድ ቀላል ስራ ስለሆነ አይጨናነቁም። ሁሉም እንደወትሮ አልጋ ተሰጥቷቸው በመታከም ላይ ያሉትን ይጎበኛሉ። ከነሱ ውስጥ በመርፌ የሚሰጥ መድኃኒት የሚያስፈልጋቸው ታካሚዎች ተከታትለው መርፌ ይወጋሉ። ይህን የሚያከናውኑት በአብዛኛው በሲስተሮች ነው። በሲስተር መዓዛ ቁጥጥር ስር ካሉት ታካሚዎች ውስጥ የመርፌ መድኃኒት የሚሰጠው ወይንም በጠና ታሞ የቅርብ ክትትል የሚያስፈልገው ህመምተኛ ስላልነበር ሰዓቷ እስኪደርስላት ድረስ መዓዛ ቁጭ ብላ አዌክ የተባለውን የህዋ ምስክር መጽሔት የእንግሊዝኛውን እትም በጽሞና ታነባለች። ትታገለው እንጂ ካነበበችው ውስጥ አንድም አልገባትም። ገጾቹን ለአመል ያህል ታገላብጥ እንጂ ሀሳቧ ከምታነበው ላይ አልነበረም። ከዶክተር ቢላል ጋር ተከትሎ የኮበለለው ሀሳቧን እንኳን ማሰባሰብና መግፋት አልቻለች። መጽሔቱን ያገኘችው ደብቃ ካስቀመጠችበት ትልቅ ቦርሳ ውስጥ ነው። በተጨማሪም ሌሎች የእንግሊዝኛ፣ የትግርኛ መጽሔቶች ከውስጡ አሉ።
መጽሔቶቹን የምታነባቸው ብቻዋን ስትሆን ብቻ ነው። ከዶክተር ቢላል በስተቀር ማንንም አታምነው። በመንግስት ስራ እስካለች ድረስ ይህንን ሃይማኖት መከተሏን ማንም ማወቅ ስለሌለበት ለማንም አምና መጽሔቶቿን አታሳይም። ነገር ግን በዚህ አደገኛ የሞት ሸርት ድብብቆሽ መብቷን የተደፈረ ያህል ተበሳጭታ ትማርር አታውቅም። የዮሐን ለማገልገል ቁርጣ በተነሱ ሀቀኛ አማኞች ላይ መሰደድን፣ መሰቃየትን፣ መንከራተትንና ውርደትን ሊፈራረቁባቸው እንደሚችል መጽሐፉ በግልጽ ስለነገራት ይህንንም አምና ስለተቀበለች ትጽናናለች። ሃይማኖቷን ለማስፋፋት ብሎም ሀቀኛ የውሃ አገልጋዮችን ለማግኘት ነፃ ሆና በነፃነት መስበክ ባለመቻሏ ግን ሁሌም ቅር እንዳላት ነው። ልክ 2 ሰዓት ሲሆን ከላይ የደረበችውን ነጭ የስራ ልብስ አውልቃ እጆቿን በደንብ ታጠበች። ተረኞቹ ዶክተር ኃይሌና ሲስተር ፍሬ የተባሉ የስራ ባልደረቦቿ እየተሳሳቁ አንድ ላይ ሲገቡ እሷ ክፍሉን ለነሱ አስረክባ እየተጣደፈች ወጣች። ከሆስፒታሉ አካባቢ መንገድ ዳር ቆማ ታክሲ በመጠባበቅ ላይ እንዳለች አንዲት ነጭ ላንድ ክሩዘር መኪና የያዘ ወጣት መንገዱን ዘግቶባት ቆመ። ያጋጣሚ እንጂ ሆን ብሎ ያደረገው ስላልመሰላት ፈንጠር ብላ ቆመችና ታክሲ እስኪመጣላት ድረስ መጠባበቅ ያዘች። ከመንገድ ላይ ታክሲ እንዳለ ለማየት በወጣቱ አቅጣጫ በኩል አሻግራ ስታማትር ወጣቱ ከመኪናው ወርዶ ወደ እሷ አካባቢ ሲያመራ አየች። አሁንም እሷን ፈልጎ እንደሆነ አላወቀችም ነበር። ከአጠገቧ ደርሶ ፊት ለፊቷ እስኪቆም ድረስ ማንነቱን አላየችም ነበር። ለራት ግብዣው ሌላ ቀን እንገናኛለን ብዬ ነበር ያሰብኩት። ክፍልሽን ለቅቄ ከወጣሁ በኋላ ግን ወዲያውኑ መሳሳቴን አወቅኩ። ሌላ ጊዜ ላገኝሽ እችላለሁ ብዬ ባልተጨበጠ ተስፋ መጃጀል አልፈለኩም። አንቺን መሳይ ቆንጆ በዋዛው ላላ መንገድ ላይ ጥዬ መሄዱን ሞኝነት መሰለኝ። አጥማጁ በስላለሽ እስከዛው ድረስ በሌሎች እንዳልቀደም ሰጋውና በዚህ ብርድ ስጠብቅሽ አመሸው። አጠፋው። በኩራት እየተጀነነ ፈገግ ብሎ እጁን ለሰላም ተዘረጋላት። የተዘረጋላትን እጅ ልብ ሳትል ማዶ ማዶን እያየች ምንም አላጠፋህም መብት ነው አለችው ረጋ ብላ። እጁን ወደ ነበረበት መልሶ መብት ብቻ ሳይሆን ግዴታም ጭምር ነው ቆንጂት። ከመብቱ ጋር ላንቺ ያለኝ ብርቱ ፍቅር አስገድዶኝ ያደረኩት እንደሆነ ብትረጅኝ እወዳለሁ አላት የግዱን ፈገግ ብሎ። በአኳኋኑ የተደናገጠ ቢሆንም የተዝናና ለመምሰልም ሞከረ። ካንቺ ጋር ፍቅር እየያዘኝ ይመስለኛል። ካንቺ ጋር ፍቅር እንደያዘኝ ታውቂያለሽ? አላውቅም አለችው በግዴለሽነት። በድንገተኛ ፍቅርሽ ባልጠፈር ኖሮ ስራዬን ጥዬ ለዚህ ያህል ሰዓት ብርድ ላይ ተኮማትሬ ጠብቅሽ ነበር። እኔ እንጃ። ንቀቷ አናዶታል። መንጋጋው ሲጋጠም ተሰማው። ለማንኛውም ለዚህ ሁሉ ድካሜ አብረሽኝ በማምሸት እንደምትክሽኝ እርግጠኛ ነኝ። መንገዱን እያየች አዝናለሁ አልችልም አለችው። ለምን አልገባኝም። ባለትዳር ነሽ እንዴ? አይደለሁም። እጮኛለሽ? የለኝም። በሌላ ነገር ያስቸግረኛል ብለሽ ሰግተሽ ከሆነ ቃል ልግባልሽ። እመኚኝ፣ ከፍላጎትሽ ውጪ የሚሆን ነገር የለም።